ሰላም እንዴት ናችሁ? ይህ ዋናው ነገር የተሰኘው ህይወታችንን የሚቀይሩ ሀሳቦችን የምንዳስስበት ቆይታችን ነው። ዛሬ እንግዲህ ሙሉ ለሙሉ ድባባችን ተቀይሯል። ከውጭ የሚዘንበው ዝናብ፣ ያ የቀዘቀዘው አየር፣ ክረምት ገብቷል። ታዲያ በዚህ ክረምት ወቅት አእምሯችንን የሚሞቁ ህይወታችንን መስመር የሚያስይዙ ምን አለ ብትሉ ጥሩ ነው። ዛሬ መጽሐፍ ስለማንበብ ህይወታችን ስለማይመጣው ለውጥና ይሄን የክረምት ወቅት ለትልቅ እውቀት እንዴት እንደምንጠቀምበት በሰፊው እናወራለን። በዚህ ዘመን ብዙ ሰዎች ሶሻል ሚዲያ ላይ፣ አጫጭር ቪዲዮዎች ላይ ብቻ የተለያየ የመዝናኛ ስፍራ ላይ ጊዜያቸውን ያሳልፋሉ። ነገር ግን መጽሐፍ ማንበብ አእምሮን የሚያሳድግ እውቀትን የሚጨምርና ህይወትን የሚቀይር አስገራሚ ልምድ ነው። ታሪክን ወደ ኋላ ተመልሰን ስንመለከት እንግዲህ የንባብ ጉዞ የጀመረው ከዛሬ 5000 ዓመት በፊት በሜሶፖታሚያ በአሁኗ ኢራቅ አካባቢ ነበረ። የሱሜራውያን ህዝቦች በሸክላ ጭቃ ላይ ምልክቶችን በመቅረጽ ጽሑፍ እንደጀመሩ ይነገራል። ነገር ግን ትልቅ ለውጥ የመጣው በ15ኛው መቶ ክፍለ ዘመን ዮሐንስ ጉተንበርግ የተባለ ሰው የህትመት ማሽን ሲፈጥር ነበረ። ከዚያ በኋላ ነው እንግዲህ መጽሐፍ ታተሞ ለብዙ ሰዎች መድረስ የጀመረው። ኢትዮጵያ በንባብና በጽሁፍ ከጥቂት ቀደምት ሀገራት መካከል የምትታወቅ አገር ናት። የራሳችን ፊደል ቁጥር ያለን ብቸኛ አፍሪካውያን ነን። ያው እንደምታውቁት አባቶቻችን የጥበብ መጽሐፍትን የሚጽፉት ከከብት ቆዳ በተሰራ ብራና ላይ ነበረ። ያንን ብራናም ለማዘጋጀት ከተለያዩ እጽዋት ቀለሙን ለመቀመም በጣም ብዙ ጊዜያትን፣ ወራትን፣ አንዳንድ ጊዜም ዓመታትን ይፈጅ ነበር። ያው እንዳሁኑ በኮምፒውተር እንደመጻፍ ቀላል አልነበረም። አሁን ላይ እንግዲህ ሁላችንም ጽሁፍ መጻፍ ስንፈልግ በስልካችን ወይም በኮምፒውተር መጻፍ እንችላለን። ያኔ ግን እንደዛ አልነበረም። ለዚህ ነው በሀገራችንን ባህል መጽሐፍት ትልቅ ክብር የሚሰጠው፣ ምክንያቱም በጣም ብዙ ፕሮሰስና ልፋት ስላለው። እያንዳንዷ ገጽ በብዙ ድካምና ጥበብ የተሰራ የእውቀት ማዕድ ነው። ድሮ እንግዲህ የብራና መጽሐፍትን ለማንበብ ወራትን የሚፈጅ የእግር ጉዞ ተጉዘን ገዳማትና አድባራት ሄደን ነበረ የምናነበው። ዛሬ እንግዲህ ቴክኖሎጂና ዘመናዊ የህትመት ጥበብ መጽሐፍትን በየቦታው እንድናገኝ አድርጎናል። መንገድ ላይ ስትጓዙ፣ ካፌዎች ውስጥ አልፎ ተርፎ በየመንገዱ ሲሸጥ እናያለን። ስለዚህ በቀላሉ ልንገዛቸውና በእጃችን ልናስገባቸውም እንችላለን። ድሮ ነገስታትና ሊቃውንት ብቻ የሚያገኟቸውን ታላላቅ መጽሐፍት ዛሬ እንግዲህ እኛ በቀላሉ ልናገኛቸው እንችላለን። መጽሐፍ የማንበብ እድል በየደጃችን ቆሟል ማለት ነው። ግን ጥያቄው እዚህ ጋር ነው። በየቦታው የምናገኛቸው መጽሐፍት፣ በቤታችን ውስጥ ያሉትን መጽሐፍት እየገለጥን እናነባቸዋለን ወይስ አቧራ እየጠጣ ነው? ሌላም ጥያቄ አለ። መጽሐፍቶቻችን በየሳሎናችን እንደ ጌጥ ተቀምጠዋል ወይስ እያነበብናቸው ነው? እኔ ራሴን አንድ ታሪክ ልንገራችሁና መጽሐፍ የማንበብ ልምድን እያሳደግኩ የመጣሁት ልክ እንዳሁኑ ባሉ የክረምት ወቅቶች ነበረ። በተለይ ልጅ እያለ ሁላችንም የበጋውን ትምህርት ጨርሰን ለክረምት ረፍት ቤት ስንገባ ከሌሎቹ ወንድሞችና እህቶቼ በእድሜ ትንሽ በሆንም እነሱ እያነበቡ የሚያስቀምጡትን መጽሐፍ ከስር ከስር እያነሳው አነብ ነበረ። እንግዲህ ከዛ ጊዜ በኋላ ነው መጽሐፍ ማንበብ ትልቁ ልምዴ የሆነው። በተለይ በጋውንም ቢሆን ውጭ ወጥቶ መጫወት ስለማይፈቀድልኝ፣ ስለዚህ መጽሐፍ ማንበብ እንደ ትልቁ መዝናኛ ያድርጌ ቆጠርኩት ማለት ነው። ሌላው የሚገርመኝ ነገር ደግሞ በዛ ሰዓት ላይ ልጅ ስለነበርኩኝ እነሱ ያነበቡትን መጽሐፍ በሙሉ ማንበብ ስላልነበረብኝ እህቴ ቀድማ ያነበበችው መጽሐፍ ይሄ መጽሐፍ እንዳታነቢው ላንቺ አይሆንም እያለች ትምህርትልኝ ነበር። ስለዚህ ማንበብን ገና በልጅነት ለሚጀምሩ ልጆች እንደዚህ አይነት የወላጅ እገዛ አስፈላጊ ነው። ታዲያ አሁንም ላይ ውጪ ዶፍ ዝናብ እየዘነበ ጣራው ላይ የዝናብ ድምጽ እየጮኸ ጫጫ እያለ ቡናዬን እየጠጣው አንድ ምርጥ መጽሐፍ ይዤ ቁጭ ስል የሚሰማኝን ደስታ አትጠይቁ። ስልኬን አጥፍቼ በመጽሐፍት ዓለም ውስጥ ስጠፋ ዝናብና ቅዝቃዜው ብዙ አይሰማኝም። መጽሐፍ ውስጥ ባሉት ገጸ ባህሪያት ህይወት ውስጥ እኖራለሁ። አዳዲስ ሀገራትን ጎበኛለሁ። ትልልቅ ሰዎች ለዓመታት የለፉበት እውቀትን በሰዓታት ውስጥ እቀስማለሁ። ለዚህ ነው ክረምት ሲመጣ የምናነባቸውን መጽሐፍቶች ማዘጋጀት ዋናው ነገር ነው የምላችሁ። ይህን ያህል ስለ መጽሐፍት ቫልዩ ካወራን መጽሐፍት ማንበብ ለምን ዋናው ነገር ከሆነ ጥያቄያችሁ ልመልስላችሁ ነው። የመጀመሪያውና አንደኛው መጽሐፍ ስናነብ አዳዲስ መረጃዎችን እናገኛለን። ስለ ታሪክ፣ ሳይንስ፣ ስለ ጤና፣ ስለ ቢዝነስ የተለያዩ እውቀቶችን እንጨምራለን። ይሄን እውቀታችሁ ደግሞ በፈለጋችሁት ሰዓት ላይ እየመነዘራችሁ የምትጠቀሙበት ስኪል ነው። ለምሳሌ አሁን ላይ ብዙ ስልጠናዎችን የሚሰጡ ሰዎች እናያለን። አሁን እነሱ እውቀታቸውን እየሸጡ ያሉት። ሌላው ሁለተኛው ዋናው ነገር ደግሞ መጽሐፍ የማንበብ ጥቅም አእምሮን ልክ እንደ ስፖርት ያሰለጥናል። ሰውነታችን እንዲጠነክር ስፖርት እንደምንሰራው ሁሉ አእምሯችንም እንዲያድግ መጽሐፍ ማንበብ ያስፈልጋል። በጥልቀት እንድናስብ፣ ነገሮችን ከተለያየ አቅጣጫ እንድናይ፣ ችግሮችን ለመፍታት፣ ህይወታችን ውስጥ አጣብቂኝ ውስጥ ራሱ ስንገባ ቶሎ ውሳኔዎችን ለመስጠት ይሄ ይረዳናል። ለአእምሯችን ጥንካሬ በየቀኑ ትንሽ ገጾችን የማንበብ ልምድ ሊኖራችሁ ይገባል። ሰውነታችን ሁልጊዜ ምግብ እንደሚያስፈልገው ሁሉ አእምሯችንም ሁልጊዜ ማንበብ ያስፈልገዋል። ስለዚህ እያነበብን። ሌላው ሶስተኛው ዋናው ነገር ብዙ መጽሐፍቶችን በተከታታይ ስናነብ አዳዲስ ቃላትን፣ የተለያዩ የአነጋገር ዘይቤዎችንና በጥልቀት ማሰብን እናገኛለን። በጽሁፍ ስራዎቻችንና በስራ ቦታ ከሰዎች ጋር በሚኖረን ግንኙነት የተሻለ ተግባቦት ወይም ደግሞ ኮሚኒኬሽን እንዲኖረን ያደርጋል። ሀሳብ ያለው ሰው አይፈራም፣ የሚናገረው አይጠፋውም ይባል የለ። ሌላው አራተኛው ዋናው ነገር ደግሞ አንድ ጥሩ መጽሐፍ ማንበብ በየዕለቱ ከሚኖረን ውጥረት፣ ከኑሮ ጫናና ከጭንቀት ትንሽ ረፍት ይሰጠናል። ሰውን ወደ ሌላ አዲስ ዓለም በመውሰድ አእምሯችን እንዲረጋጋና ካለንበት የጭንቀት ስሜት እንድንወጣ ያግዘናል። እዚህ ጋር ግን አንድ ወሳኝ ነገር ልብ በሉልኝ። ስልካችሁን እያያችሁ ወይም ደግሞ ሶሻል ሚዲያ ላይ የተለያዩ ቪዲዮዎችን እያያችሁ የምታገኙት እረፍትና መጽሐፍት ስታነቡ የምታገኙት እረፍት ሙሉ ለሙሉ ይለያያል። በዓለማችን ላይ ያሉ አብዛኞቹ ስኬታማ የሚባሉ ሰዎች በሙሉ የቱንም ያህል ቢዚ ቢሆኑ መጽሐፍ ለማንበብ የሚሆን ጊዜ ግን አላቸው። ለምሳሌ ቢል ጌት በአመት 50 መጽሐፍትን ያነባል። ዋረን ባፌት በየቀኑ አብዛኛውን ሰዓት የሚያሳልፈው
የሚያሳልፈው በማንበብ እንደሆነ ይነገራል። እነዚህ ሰዎች ለምን ያነባሉ? ምክንያቱም አዳዲስ ነገሮችን ይማራሉ፣ ከሌሎች ሰዎች የዓመታት ስህተት ልምድና ትምህርትን ያገኛሉ። በዚህም ምክንያት ራሳቸውን በየቀኑ ያሻሽላሉ። ሌሎች የሰሩትን ስህተት ደግሞ ላለመስራት እንደ ትልቅ መነጽር ይጠቀሙበታል። መጽሐፍ ስለማንበብ ያለውን ጥቅም ካየን ይሄ የንባብ ልምድ ደግሞ እንዴት ይምጣ የሚለውን ነገር ደግሞ እንመልከት። በመጀመሪያ በቀን ለ10 ወይም ለ15 ደቂቃ ብቻ ማንበብ መጀመር። ከዛም በየቀኑ የምናነብበትን ታይም እየጨመረን ማንበብ ሀቢታችን ይሆናል። ሁለተኛ ሰዎችን ለማስደሰት ሳይሆን ወደ ስልካችን ከመሄዳችን በፊት በእውነተኛ የምንወደውን ነገር ማሰብ፣ ፍላጎታችንን መለየት፣ ከዛ ደግሞ ፍላጎታችን ያለበትን መጽሐፍ ለምሳሌ የታሪክ መጽሐፍት ሊሆን ይችላል፣ ፊክሽን ሊሆን ይችላል፣ ወይም ደግሞ የተለያዩ እንግሊዝኛ መጽሐፎች ሊሆኑ ይችላሉ። እሱን ለይተን እሱን ማንበብ መጀመር። ሶስተኛው በምናነብበት ወቅት ትኩረታችን እንዳይሰረቅ ስልካችንን ካለንበት ክፍል አርቀን ማስቀመጥ። አራተኛ በየቀኑ የምናነባት ትንሽ ገጽ በአመት ውስጥ ትልቅ ለውጥ እንደምታመጣ አንጠራጠር። ዋናው ቁልፍ ነገር ኮንሲስተንት መሆንና ማንበባችንን መቀጠል ነው። በቀን 10 ገጽ ብናነብ በአመት 3650 ገጾችን አነበብን ማለት ነው። ይሄ ደግሞ ማለት በአመት ወደ 12 የሚጠጉ ትልልቅ መጽሐፎችን አንብበን ጨርሰናል ማለት ነው። ዝናቡ በጣም እያስቸገረኝ ነው፣ ግን ልጨርስላችሁ። ሰዎች የመጽሐፍ ማንበብ እውቀትን ይጨምራል፣ የማሰብ ችሎታን ይጨምራል። ስለዚህ ይህን እንዳትረሱ። ከዛሬ ጀምሮ ጥቂት ገጾችን ለማንበብ ሞክሩ። ቪዲዮን ከወደዳችሁት ላይክ አድርጉ። ላይክ ማድረግ ግዴታችሁ ነው። ዝናብ እየዘነበብኝ የቀረጽኩላችሁ። ተጨማሪ ጠቃሚ ቪዲዮዎች ደግሞ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻው